አመሰግናለሁ። ያው አባቶቻችን ያው በሀገራችን ባህል እንግዳ ክብር ነው። ፈለገ እንግዳ ስንባለሙ እንግዲህ ለክብር መግለጫ የፍቅር መግለጫ ያው ፍየል አቅርበውልናል። ስለዚህ ቋቸውና በተደጋጋሚ እንግዲህ እየመረጥናችሁ ነው። ምርቃቱ ዋና ምንድን ነው? የእናንተ እንግዳ ተቀባይነት ነው። ስለዚህ እናመሰግን ስላከበራችሁን ክበሩልን። አሁንም የአብርሃም ቤት ነው የገባነ። አብርሃም እንግዲህ ልጁን ለመስዋዕት ሲያቀርብ አይ ያንተ ልጅማ የደጉ የአባታችን የአብርሃም ልጅማ ለመስዋዕት አይቀርብም ብሎ በመስዋዕት በልጁ መስዋዕት ዓለምን እንዲድን ያወቀ አብ ጌታችን የማፈቅረው ልጄ ይሄ ነው ብሎ አብ በደመና የመሰከረለትን ወልድን ለመስዋዕትነት ሰጥቶናል። የአብርሃም ልጅ መስዋዕትነት ግን ዓለምን ስለማያድን ወደ በግ ተቀየረና ከሰማይ በዕፀ ሳቤቅ የታሰረ በግ ወርዶ የአብርሃም መስዋዕት የልጁ መስዋዕት የነበረው መስዋዕት ወደ ምን ተቀየረ? ወደ በግ ተቀየረ። ስለዚህ ይስሐቅንም እንደ ሰማዕትነት ተቆጠረለት። ምክንያቱም ለአባቱ በመታዘዙ አንገቱን ለአባቱ በመስጠቱ አብርሃምና ይስሐቅ ወደ ተራራው ሲወጡ አባቴ እንጨቱን ተሸክመሃል፣ እሳቱንም ይዘሃል፣ መስዋዕቱ የት አለ ብሎ ጠየቁ። አባቱ ማለት መስዋዕቱን እግዚአብሔር ያዘጋጃል። አብርሃም በእምነቱ መስዋዕቱን እግዚአብሔር ያዘጋጃል። ስለዚህ ወደ ተራራው ደረሱ። ከተራራው ከደረሱና መስዋዕት ያየ ነገር የለም። ይስሐቅ አልተመለከተ አባቴ ፈርተኝ ይችላል። ስለዚህ መስዋዕቱን የወቀው አበሽ ማግኘ ነው እኔ ለውበቴ ላሸንፍ ይችላል። ስለዚህ ስንፈራገጥበት አንነት ተወይ ከጌታ ከመድኃኒት ከኢየሱስ ክርስቶስ ታላች ይችላል። ሰማዕት ትባይልና እሰረኝና መስዋዕትን የኮንኩ እንደዛ ገረገ ብሎ መስዋዕቱን በአንገቱ ከኋላ አሁን የምናርደው ከፊት ማለት ግን ይስሐቅ ግን ከኋላ ነበረ። ምንድነው ልጁን ሲያርድ አብርሃም ዓይኑ ሊመጨለጭበት ያለቅስበት እልባው ይፈስበት ያንን መስዋዕት ይተጓጎል ነበርና እንዳይራራ እንዳይተው ስለፈቀደ አንገትን ደፍቼ ረደኛ ነው። አንገቱን ደፋ፣ አሰረው፣ ቢላውን ማቀረበ። አብርሃም አብርሃም አለው፣ እግዚአብሔር ጠራው። ቀና ብሎ ሲመለከት ነጭ በግ በዕፀ ሳቤቅ የታሰረ በግ ለአብርሃም መስዋዕት ቀረበ። ያ መስዋዕት እንግዲህ አብርሃም ሰዋ፣ አምላኩንም አመሰገነ። ልጁ ይስሐቅም ተፈተነበት፣ ተፈትኖ አለፈበት። ስለምን እንግዲህ አብርሃምና ይስሐቅም በተማመን ሁለታቸው ሰርተዋል። ዛሬ እንደ ይስሐቅ ያለ ልጅ እንድንወልድ እንደ ይስሐቅ ያለ ልጅ እንዲገኝ አባቶች ሲመርቁን ይስሐቅን የመሰለ ልጅ ይስጣችሁ ይላል። ስለዚህ አሁንም በዚህ ቤት ይስሐቅ የመሰለ ልጅ ይወለድበት ይክበልበት። እናንተም የአብርሃም ቤት ናችሁና የዚህ ቤት ባለቤት እንግዲህ ሳራ ብትሆን ነው። የዚህ ቤት ባለቤት አብርሃም ሊሆን ነው። እንግዶችን ሲቀበሉ እንግዲህ ይህንን መስዋዕት የቀረበው እንግዲህ ውይብሰ እምልማዱ ውእቱ ውይብሰ እምረኪ ውእቱ የሚላል ውይብሰ እምልማዱ ውእቱ ነው የሚለው ወይስ እምረኪ ሲሉ አይ በማግኘት ከሆነማ ብዙ ፎቅ ያላቸው ብዙ መኪና ያላቸው ብዙ ነገር ያላቸው ሰዎች አይሰጡም። እያየንም እየተመለከትም ነው። ብዙ ጊዜ ያላቸው ሰዎች እንደው የተወሰኑ በጣት የተቆጠሩ እግዚአብሔር የመረጣቸው ቃል በመስጠት ሲሰጡ አይደል? ውይብሰ እምልማዱ ውእቱ የተባለ ከአብርሃም ዘር የሆነ አባቱ ሲሰጥ ያየ እናቱ ሲሰጥ ያየ ወንድሙ ሲሰጥ ያለ አጎቱ ሲሰጥ ያየ ሰው ይሰጣል አይደለም? ስለዚህ የመስጠት ልማድ እንግዲህ ስላለባችሁ ሰበካ ጉባኤው ካህናቱም ዲያቆናቱም የዛ አካባቢ ህዝበ ክርስቲያን እንግዲህ መስጠት ልማድ ስላለባቸው የሀገር የዘቀማውቀ ነው። ቤት እናንተ ደግሞ እግዚአብሔር ያክብርልን፣ እግዚአብሔር ይቀድስልን፣ መስዋዕቱን መስዋዕተ አብርሃም ያድርግልን። ስለዚህ ቅዱስ ሚካኤል ጠብቆ ሁላችንም ለዛሬ ዓመት በሰላም ያደርስልን፣ ሀሳባችን ያሳካልን።